ዓለም አቀፍ ተቋማት ወይም ደግሞ ድረገጽን መሰረት ያደረጉ ሰርቨሮችና አገልግሎት ማግኘት ሊሆን ይችላል፣ ማስታወቂያዎችን ማግኘት ሊሆን ይችላል። እነዛን አገልግሎት የሚሰጡ ተቋማት ኢትዮጵያ ውስጥ የተጨማሪ ሴት ታክስ የሚከፍሉበት ማዕቀፍ የህግ ማዕቀፍ አትሊስት አልነበረም። ስለዚህ እነሱ የሚከፍሉበትን ሁኔታ ማመቻቸት ነው። በሩቅ የሚቀርብ አገልግሎት በሚል አዋጁ ላይ ተጠቅሷል። ለምሳሌ ጉግል ሊሆን ይችላል፣ ዩቲዩብ ሊሆን ይችላል። አንተ ድርጅትህን በዛ ጉግል አፕሊኬሽንን ሊሆን ይችላል፣ በጉግል ወይም በዩቲዩብ ደግሞ በሚሄዱ ቪዲዮዎች ማስታወቂያ ልታስነግር ትችላለህ። አገልግሎት ተሰጥቷል። ኢንድ ዩዘር አንተ ነህ። በዚህ የተጨማሪ ሴት ታክስ ዴስቲኔሽን ፕሪንሲፕል ነው የሚከተለው። ወይም ምን ማለት ነው ዴስቲኔሽን ፕሪንሲፕል ስንል ታክሱ የሚጣለው ዴስቲኔሽኑ ኢትዮጵያና ኢትዮጵያን ሚነካ መሆን መቻል አለበት። የምኑ ዴስቲኔሽን ማለት የአገልግሎት ተጠቃሚው ኢትዮጵያ ውስጥ መሆን አለበት። ስለዚህ ውጪ የሆነ ሰው ኢትዮጵያ ውስጥ ላለ ዜጋ ሊሆን ይችላል፣ ወይም ደግሞ ኢትዮጵያ ውስጥ ያለ በጊዜያዊነት የሚኖር ግለሰብ ሊሆን ይችላል፣ ኢትዮጵያ ያልሆነ ማለት ነው። ኢትዮጵያ አገልግሎቱን ካገኘ ሲከፍል የተጨማሪ ሴት ታክስ አብሮ ይከፍላል። ስለዚህ ከዚህ አዋጅ በፊት የሚከፍለው ክፍያ የተጨማሪ ሴት ታክስ ለመጣል አስገዳጅ የህግ ማዕቀፍ ስለሌለ የሚሰበሰብበት አግባብ አልነበረም። ነገር ግን አሁን ተግባራዊ የሆነው የተጨማሪ ሴት ታክስ አዋጅ ውጪ ሆነው አገልግሎት እየሰጡ ኢትዮጵያ ላለ ወይም ለኢትዮጵያዊ አገልግሎት እየሰጡ ያሉ ድርጅቶች ወይም ግለሰቦች ሲከፍሉ የተጨማሪ ሴት ታክስ የሚከፈልበት ትራንዛክሽን ከሆነ which means ከ2 ሚሊዮን እና ከዛ በላይ ከሆነ ታክስ ይከፈልበታል ማለት ነው። ስለዚህ አሁን አንድ ምሳሌ እንውሰድ ሞር ግልጽ እንዲሆንልን። እዚህ ኢትዮጵያ ውስጥ ያለ አንድ ካምፓኒ አለ፣ አገልግሎት ይሰጣል። ምናልባት አንድ አፕሊኬሽን ሊኖረው ይችላል። በዛ አፕሊኬሽን ተጠቅሞ አገልግሎት ይሰጣል እንበል እንደ ምሳሌ። ይሄን አፕሊኬሽን ማስተዋወቅ ይፈልጋል። ግን ለማስተዋወቂያ የምንጠቀመው ጉግል አድን ነው። አንደኛ ይሄን አፕሊኬሽን ኢትዮጵያ ውስጥ ከሆነ አገልግሎት የሚሰጠው የጉግል አድ ላይ ማስተዋወቂያው ኢትዮጵያ ውስጥ ባሉ ተጠቃሚዎች ብቻ እንዲታይ ሊሚት አድርገህም መልቀቅ ትችላለህ ማለት ነው። ስለዚህ ልክ እንደዛ አድርጎ ኢትዮጵያ ውስጥ ያሉ ተጠቃሚዎች ጋር ማስተዋወቂያው እንዲደርስ ላከ። ስለዚህ ኢትዮጵያ ውስጥ ነው ዩቲዩብም የሚያይ ሌላም ብሎግም የሚያነብ እንደዚህ የሚያደርግ ሰው እነዛ ማስተዋወቂያዎች ያያል። ይሄ ድርጅት እዚህ ቁጭ ብሎ ሰርቪስ አግኝቷል። ግን ሰርቪሱን የሰጠው ጉግል ዋናው ሄድኳርተሩ አሜሪካ ነው ያለው። ስለዚህ በኖርማል የቫት አሰባሰብ ቅድም እንዳልከኝ ቫት የሚሰበሰበው ሰርቪስ ተቀባዩ ባለበት ቦታ ነው ብለናል። ስለዚህ በኖርማል የቫት አሰባሰብ ጉግል ከዚህ ኢትዮጵያ ውስጥ ካለው ካምፓኒ ክፍያ ሲቀበል የኢትዮጵያን መንግስት 15% ቫት ጨምሮ ሰብስቦ ከዛ 15%ን ለኢትዮጵያ መንግስት መክፈል ሊኖርበት ነው ማለት ነው። ትክክል። ጥሩ። ኖርማል አካሄዱ ይሄ ከሆነ በአዲሱ አዋጅ እንዴት ነው ተፈጻሚ የሚሆነው? በጣም ጥሩ። እነዚህ ዓለም አቀፍ ድርጅቶች ኢትዮጵያ ውስጥ ግለሰብም ሊሆን ይችላል አክቹአሊ ኢትዮጵያ ውስጥ ለሚሰጡት አገልግሎት ክፍያ ሲፈጸምላቸው ታክሱን የመክፈል ኃላፊነት ይኖርባቸዋል። ይሄ የሚፈጸመው በሁለት መልኩ ነው። ማን ነው ታክሱን የሚከፍለው? ተቀባዩ ገንዘቡን የሚቀበለው ውጭ ያለው ድርጅት ማለት ነው። እሺ። በሁለት መልኩ ይፈጸማል። አንደኛ ውጭ ያለው ድርጅት እዚህ ያለው አገልግሎት ተቀባዩ ሰው ወይም ድርጅት የተጨማሪ ሴት ታክስ ተመዝጋቢ ከሆነ ዊዞልድ አድርጎ ለመንግስት ሪፖርት ያደርጋል፣ ይከፍላል። ወጪውም ሪኮግናይዝ የሚደረግለት ተጨማሪ ሴት ታክሱን ሲሰበስብ ነው። አለዛ ወጪውም ሪኮግናይዝ አያዝለት። ይህ አንዱ ፕሪንሲፕል ነው። እነዚህ ዓለም አቀፍ ድርጅቶች ደግሞ የታክስ እንደራሴ በታክስ አስተዳደር አዋጁ የታክስ እንደራሴዎች ወይም ወኪሎች የታክስ ወኪሎች የሚባሉ አሉ። እነዛን ሰዎች ቀጥረው
ባለሙያ ናቸው፣ ሰርቲፋይድ ናቸው። ልክ የአእምሮአዊ መብት ጥበቃ ላይሰንስ የሚያስደርጉ አይነት ስታተስ ያላቸው ናቸው። ታክስን በተመለከተ የሚያስተባብሩ ለታክስ ከፋዩ አገልግሎት የሚሰጡ ናቸው። ስለዚህ በእነዚህ አማካይነት የታክስ ግዴታውን ይወጣል። ላይሰንስድ ባለሙያዎች ናቸው። ማን ነው ላይሰንሱ የሚሰጣቸው? ገቢዎች ሚኒስቴር። ስለዚህ በዚህ መልኩ ይሆናል። ስለዚህ ኢትዮጵያ ውስጥ ካምፓኒም የሌለው ታክስ ከፋይ ተብሎ ሬጂስተር ያልተደረገም ካምፓኒ ቢሆን አገልግሎት ይሰጣሉ። ከዚህ በኋላ በአዲሱ መመሪያ በአዲሱ አዋጅ መሰረት በዛ መሰረት ይፈጸማል። ኢቭን ክፍያውም በቀጥታ በዓለም አቀፍ የክፍያ ስርዓት ሳይሆን መፈጸምም ያለበት አገር ቤት ባለ የባንክ አካውንት ተከፍሏቸው ታክሱ ከተቀነሰ በኋላ ነው የነሱ አገልግሎት ክፍያ የሚፈጸመው። ስለዚህ የገንዘብ አከፋፈሉም በአገር ቤት ባንክ አካውንት ብቻ ነው መሆን ያለበት ማለት ነው በአዋጁ ጽንሰ ሐሳብ ስታዩ። ስለዚህ ከተረዳሁት ላስቀምጠው። ሁለት አይነት መንገድ አለ። አንደኛው ራሱ ሰርቪሱን የሚገዛው ሰው ቫቷን አስቀርቶ ሌላውን ይልካል፣ ቫቷን ለመንግስት ይሰጣል። አንደኛው አካሄድ ይሄ ነው። ይሄ አካሄድ አዋጁም ላይ አለ። ትክክል። ሁለተኛው አካሄድ ደግሞ የታክስ ወኪሎች ናቸው የሚባሉት። አገልግሎት ለሚሰጠው ሩቅ ላለው አገልግሎት አቅራቢ የታክስ ወኪል እዚህ ይቀጠርለታል። ይሄ ታክስ ወኪል እዚሁ አገር አካውንት መክፈት አለበት። ትክክል። ለውጭ ላለው ካምፓኒ። ስለዚህ እኔ ለጉግል መክፈል ስፈልግ ለምሳሌ ቅድም ያነሳነው ካምፓኒ ለጉግል መክፈል ቢፈልግ እዛ አካውንት ውስጥ ይገባል። 15%ቷ በታክስ ወኪሉ በኩል ተቀንሳ ለገቢዎች ትሄዳለች፣ ሌላው ለጉግል ይላካል ማለት ነው። እንደዛ ሐሳቡ እንደዛ ነው። ይሄ ማለት እኮ ለምሳሌ ጉግል ፔመንት ሲስተም እንደዚህ አይደለም የሚሰራው። በካርድ ወይም ደግሞ ዓለም አቀፍ ከረንሲ ይዘት ነው። ዛትስ ዋይ ድራግ አድርጎ እነሱን ወደ ታክስ መረቡ ማስገባት የሚያስፈልገው ለዛ ነው። የፕራይስ ትራንስፈርን ካፒታል ፍላይትን ለማስወገድ የተደረገ አሬንጅመንት ነው። በጣም ጥሩ የታክስ ማስፈጸሚያ ቱልስ ነው ተግባራዊ እያደረገ ያለው። አሁን ይሄ ምንድነው? አገር ቤት ያለ አገልግሎት ተቀባይ እና ታክስ ከፋይ ለጉግል ይሄን ያክል ከፈልኩ ሲል ወጪው ሪኮግናይዝ እንዲደረግለት ከፈለገ የታክስ እንደራሴ ካለው ዓለም አቀፍ አቅራቢው አገልግሎት አቅራቢው የታክስ እንደራሴ ካለው በዛ ታክስ እንደራሴ በኩል ይከፍላል። የታክስ እንደራሴ የሌለው መሆኑን ካረጋገጠ ግን ቶታሊ የሚከፍላትን 15% ዊዝሆልድ አድርጎ ለመንግስት ገቢ ያደርጋል። ስለዚህ ከነዚህ ከሁለት አማራጭ ውጪ ማለት እኮ ይሄ መቼም ጉግል አሁን የኢትዮጵያን ቫት ሲስተም ሪኮግናይዝ ማረጉን አላቅም። ስለዚህ ፕራክቲካሊ ከጉግል ጋር ያለ ስምምነት $100 ከሆነ ተጨማሪ $15 እዚህ ትከፍላለህ ማለት ነው። ትክክል። ስለዚህ ምንም አይነት ሉፖል አይፈጠርም። ትራንዛክሽኑ ባይ ኤኒ ሚንስ ከሁለቱ ቻናል ሊወጣ አይችልም። አይዘር ኦፍ ዘ ቱ ታክስ ከፋዮች ግዴታቸውን ሊወጡ ይገባል ማለት ነው። ሶ ይሄኛው ነው አንዱ የታክስ ቤዝ ማስፋት ነው ብለናል አይደል? ቅድም ማክሮ ኢኮኖሚውን እንደምናውቀው በተለይ ከ3 አመት ወዲህ የመንግስት ኤክስፔንዲቸር እጅግ በጣም እየሄደ ነው። ኦልሞስት 1.4 እንደዚህ ገደማ ትሪሊየን እየደረሰ ነው። ገቢውን በዛው ልክ ማደግ እንዳለበት እሙን ነው። ኤክስፔንዲቸር በዝቶ ወጪ በዝቶ ገቢ ከቀነሰ አስቸጋሪ ነው። ስለዚህ ገቢንም ለመጨመር ታክስ ቤዙን ማስፋት ያልነው ለምሳሌ የኤሌክትሮኒክስ ቤዝድ የሆኑ ከሩቅ አገልግሎት አቅራቢ የሚከፈል የተጨማሪ ሴት ታክስ አልነበረም። ወይራስ አዲሱ አዋጅ ይህንን ትራንዛክሽን በታክስ መረቡ አካቶ የተጨማሪ ሴት ታክስ እንዲከፈልበት በማድረግ የታክስ ቤዙን አሰፋ ማለት ነው። ስለዚህ አንዱ የሪፎርሙ ወይም ደግሞ የአዋጁ ኢንትሮዳክሽን ፐርፐዙ እነዚህን የመሰሉ ከላይ ቅድም የጠቀስናቸውን ታሳቢ አድርጎ ነው። የተበጣጠሰ የህግ ማዕቀፍ የነበረውን በአንድ ህግ ማውጣት፣ ፔመንት ስትራክቸሩን በአንድ ወር ማድረግ፣ እንዲሁም ደግሞ የታክስ አስተዳደር አዋጁ ላይ ያሉትን የአስተዳደር ኤሌመንቶች እዛው ላይ ስላሉ እዚህ ላይ ቀሪ ማድረግና ፎከስ አድርጎ መርሆቹን ቁጭ አድርጎ የተቀረጸ ህግ ነው ማለት ነው። እስቲ ሌላ ሴናሪዮ ደግሞ ልንገርህ። በተለይ ዓለም አቀፍ ስራን በተመለከተ ኢትዮጵያ ውስጥ ነው
የፍሪላንስ ስራ የሚሰሩ ሰዎች ደግሞ ይኖራሉ። ለምሳሌ እንደ አፕወርክ ያሉ አፖች አሉ አይደል? በእነሱ ተጠቅመው እዚህ ስራ ይሰራሉ። ዲጂታል ማርኬቲንግ ይሁን ኮዲንግ ይሁን እነዚህ ኢንዲቪዥዋሎች ናቸው፣ ቤታቸው ቁጭ ብለው ነው የሚሰሩት። ይህ ህግ እነዚህ ሰዎች ላይ ውጤት አለው? ግንኙነታቸው ማተር ያደርጋል። ግንኙነታቸው የአሰሪና ሰራተኛ ስታተስ ካለው ፍሪላንስ ነው፣ ኮንትራክተር ናቸው። ብዙ ጊዜ እንደዛ ነው የሚሰሩት። ፕሮጀክት ይሰጣቸዋል፣ ፕሮጀክቱን ይጨርሳሉ፣ ይከፈላቸዋል። ተቀጣሪ ሆኖ ውጭ ላለ ካምፓኒ ተቀጣሪ ሆኖ ግን ከዚህ ሆኖ የሚሰራ ሰው ምናልባት እሱ የተለየ ሊሆን ይችላል። እሱንም ትነግረናለህ። ሁለቱን እስቲ ለይተህ ምንድነው ያለው ኢፌክት? ቅድም የነገርከኝ ግን ከቫት ስኮፕ ውጪ ነው። ቅድም እንዳለው ወደ ኤምፕሎይመንት እሱ እንዳለ ሆኖ አገልግሎት ሰጪው ኢትዮጵያ ውስጥ ሆኖ አገልግሎት ተቀባዩ ውጭ ሀገር ነው። ቅድም በነገርከኝ ያ ማለት ምን ማለት ነው? ቅድም የተጨማሪ እሴት ታክስ እኛ ሀገር ዴስቲኔሽን ፕሪንሲፕል ነው። ስለዚህ ደስትን የሚያደርገው አገልግሎቱ ከኛ ሀገር ወደ ዛኛው ወይም አገልግሎት ተቀባዩ ካምፓኒ ነው የሚሄደው። ስለዚህ ዴስቲኔሽኑ ኢትዮጵያ ስላልሆነ ሪሚታንስ ወይም ደግሞ ፎሬን ኢንካም ብለህ ሪኮግናይዝ ከማድረግ ውጪ ልክ አገልግሎት ኤክስፖርት እንደተደረገ ነው የምትቆጥረው። ስለዚህ የቫት አዋጁ ይሄ ዲጂታል ኢኮኖሚው ጋር በተያያዘ አፌክት የሚያደርገው የውጭ ሰርቪስ የሚገዙ የውጭ ሀገር ያለ ካምፓኒ ሰርቪስ የሚገዙ ድርጅቶችና ግለሰቦችን ነው እንጂ እዚህ ቁጭ ብለው ውጭ ላለ ግለሰብ የሚሆን ካምፓኒ ሰርቪስ የሚሸጡትን አይደለም ማለት ነው። ትክክል። አሁን እዚህ ጋር ግን ጥንቃቄ ማድረግ ያለብን ግን ኤክስፖርት አይደለም ወይ? አገልግሎት ኤክስፖርተር ናቸው እነዚህ ሰዎች። አገልግሎት ኤክስፖርተር ወይም ደግሞ ቶታሊ ኤክስፖርተር በተጨማሪ እሴት ታክስ አዋጁ የሚመለከታቸው አይደሉም። ኢቭን ለግብአት ታክስ የከፈሉትን ይመለስላቸዋል። ምክንያቱም የኤክስፖርት የሆኑ ለምሳሌ ይሄ ፍሪላንስ የሚሰራ ሰው ለዚህ ስራው እንዲሆን ላፕቶፕ ቢገዛ ቫት ከፍሎ አገር ውስጥ ይሄ ለላፕቶፕ የከፈለውን ቫት ልዩነቱን ማስመለስ ይችላል ማለት ነው። አሁን እዚህ ጋር ግን የኤክስፖርተሩም ራሱ አገር ቤት ግብር ከፋይ መሆን እንዳለበት ነው የምረዳው። ለምን ላይሰንስ ስላወጣ ነጋዴ ስለሆነ ስላልሆነ ሳይሆን ግብር መክፈል ያለበት ማናቸውም ገቢ ያገኘ ሰው ነው። ስለዚህ ይሄ ሰውዬ እዚህ ቁጭ ብሎ አገልግሎት እየሰጠ ነው። አገልግሎቱ ከውጭ የተቀበለው ገንዘብ ነው። ስለዚህ ኤክስፖርት እያደረገ ነው ማለት ነው። ኤክስፖርት ሲያደርግ ደግሞ ኤክስፖርት አይተሞች ሁሉ ከተጨማሪ እሴት ታክስ ነፃ ስለሆኑ ኢሚዲየትሊ ሪስፖንሲብል የሚሆነው ለትርፍ ግብር የምንለው ነው ማለት ነው የሚሆነው። ስለዚህ በዛ መልክ የታክስ ሪስፖንሲቢሊቲውን ሊወጣ ይገባል ማለት ነው።